ገብቶኛል፣ ግን አንተ አልገባም። እኔ እኮ ከመሰረቱ አባቴ አንተ ከምትወደው በላይ እኔ ፈጣሪን ወዶ ነበር፣ ነቢዩንም ወዳቸው ነበር። ግን አልፈለግም ያልኩ ገብቶሃል፣ ግን አልገባህም እያልክ ነው። ገብቶኛል፣ ግን አልገባህም አንተ እያልክ ነው። ገብቶሃል? እስኪ ከተረዳህ ምን እንደተረዳህ አስረዳኝ እስኪ። አላህ ለምን ይመርጣል አንዱን ከፍ ያደርጋል፣ ለምን አንዱን ደግሞ ዝቅ ያደርጋል ብለህ ጠይቀህ ነበር። ለዚህ ጥያቄ መልስ አግኝተሃል አላገኘህም? አግኝቻለሁ፣ ግን መልሷ አጥጋቢ አይደለም እያልኩ ነው። አንተ እንደምትለው አንድ ሰው አንተ እንደምትለው በቃ ባጭሩ ሙስሊም መሆን አለበት እያልከኝ ነው። እኔ ደግሞ አላህ በቁርአን ላይ ለምን ከፍ ያደርጋል፣ ለምን ዝቅ ያደርጋል፣ ለምን የተመረጠና ያልተመረጠ ያደርጋል የሚለው ነገር ለምን ኢህዲነ ሲራጥ አልሙስተቂም የሚለውንም ለምን ትረሳዋለህ አንተ? ኢህዲነ ሲራጥ አልሙስተቂም የሚያደርገው ማን ነው? አላህ ሱብሃነሁ ነው እኮ። አሁንም አዳምጥሽ፣ እሱንም የሚመራው ማን ነው ከተባለ አሁንም ቅድም ባስረዳሁ መሰረት ነው። እሱም ራሱ አላህ በሱረቱል እንትና ላይ አንከቡት ላይ ምን ይላል? ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና አለ። ማንን ነው የሚመራው ከተባለ እነዚያ የእኔን ቅኑ መንገድ የተከተሉ ሰዎችን እመራቸዋለሁ አለ። ማንን ነው የሚመራው ጆሲ? አምላክ ያወረደውን ህግና ስርዓት ቅኑ መንገዱን መርጦ የተከተሉ ሰዎች ነው። አየሁ አይደል? ስለዚህ የሰዎቹ ነፃ ምርጫ ፈቃድ እንጂ አምላክ አላህ አንድን ሰው ለይቶ ምርጥ አድርጎ ቅኑ መንገድ የሚመራ ሌላውን ደግሞ መርጦ አንተን ደግሞ ጠማማ አድርጌሃለሁ የሚል አምላክ አይደለም። ፍትሃዊ አምላክ ነው። ፍትሃዊ ከመሆኑ የተነሳ ምን አደረገ? መለኮታዊ መጽሐፍን ለዓለም ህዝብ ሁሉ አወረደ፣ አንድንም ሳይለይ ማለት ነው። ነቢያትን ላከ። ከዚያ ምን አለ? እኔ በነቢያቶች ላይ ያወረድኩትን ህግና ስርዓት የተከተለ ሰው ከተመረጡትና ከጸደቁት ሰዎች ይሆናል። ያን ደግሞ አልከተልም ብሎ በራሱ ጊዜ አሻፈረኝ ያለ ሰው ያ ደግሞ በራሱ ጊዜ የጥፋትንና የውርደትን መንገድ መረጠ ሄደ ብሎ ተናገረ። አያለ። ስለዚህ የመራቸው ሰዎችም አሁንም ብለህ የጠየካቸው ዲነ ሲራጡል ሙስተቂም እነዚህ ሰዎች ምን አይነት ሰዎች ናቸው ከተባለ አምላክ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በኩል በነቢያት በኩል ያወረደውን ቅኑ መንገድ መርጠውና ፈልገው ወደው የተከተሉ ሰዎች ናቸው። አያ። ስለዚህ ያ እሺ፣ አንድ ሰው ፈጣሪን የተከተለ ፈጣሪ ፊቱን ቢያዞርበት ምን ማድረግ ይችላል? ወይም መፍትሄው ምን ሊሆን ይችላል? ንስሐ ማድረግ። ፈጣሪውን የተከተለ እያልኩ እኮ ነው። ለፈጣሪው ጥሩ እያሰበ ቤተ መቅደስ መስጊድ ሰራለሁ ብሎ እያሰበ ፈጣሪው ግን አልፈልገውም። ደግሞ ፈጣሪ ግዴታ ሁሉም እንደዛ አይልም። አላህ እንደዛ አያደርግም። አላህ ወደ እርሱ የሚቀርቡ ባሪያዎችን እንዳውም በጣም እንደሚቀርባቸው ነው ቁርአንም ሐዲስም ያስተምራል። እኔ እኮ አባቴ ከኤክስፒሪየንስ የነገርኩ ነው። እኔ እኮ ነበርኩኝ፣ እኔ እስልምናም ነበርኩበት እኮ አባቴ። ለምን አትረዳኝም? እየተረዳሁ ነው። አሁን አንተ አምላክ አላህ ሱብሓነሁ ወተዓላ የእርሱን መንገድ ተከትሎ የሄደን ሰው ይወደዋል፣ ያቀርበዋል። ገብቶሃል? ፈተና ያበዛበታል። ፈተና ደግሞ አንድ ሰው ፈተና ሲበዛበት አንድ ሰው ምንድነው መጨረሻው? አንዴ አመስግነህ ልታልፍ ትችላለህ። የተደጋገመ ግን ስትሄድ ጥያቄ ትጠይቃለህ። ምንድነው? ሌላው በመኪና ሄዶ ሰግዶ እየመጣ አንተ እዚህ በረሃብ አልቀ፣ እናት ሞታ፣ ወንድም ያልሆነ ነገር ሆኖ አንተ ሁሉንም እያመሰገንክ ስትሄድ እየባሰ የሚሄድ ከሆነ እንዴ ቆም ብለህ ደግሞ እንደ ሰው ልጅ እንደ ፈጣሪ ምንድነው ብለህ ትጠይቃለህ። እሺ አዳምጥ። አሁን እዚህ ቦታ ላይ ነብያት ፈተና የሚለውን አነሳኸው። ከማንም በላይ የተፈተኑት ማን እንደሆነ ታውቃለህ? ሙስሊም ከነበርክ በእስልምና እኔ ከነብዮች እኩል አላውቅም፣ ግን እንደ ራሴ ከጠየቀኝ ነው ከአንድ ከመቶ ሰው እኔ ራሱ አንደኛው ልሆን ይችላል። በጣም የተፈተንኩ ሰው ማለት ነው። ገብቶሃል? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? እንደ እስልምና በጣም ፈተና የበዛበት አካል ማን እንደሆነ ሲናገሩ ነቢያቶች ናቸው። በተለይ ደግሞ እርሳቸው ማስረጃ ልስጥህ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አሸዱ ናሲ በላአን አልአንቢያ ሱመ አልአምሰለ ፈልአምሰል። ከማንም ሰው በላይ መከራ ፈተና የበዛባቸው ነቢያቶች ናቸው አሉ። ስለጠላቸው ነው ወይ? አይደለም። ፈተና ከአምላክ ዘንድ የመጥላት ምልክት አይደለም። በነገራችን ላይ ያቸው አይደል? ለምንድን ነው ከተባለ አማኞች የሚፈተኑት ደረጃቸው ከፍ ሊደረግና ኃጢአት አላቸው የሰው ልጆች አይደል? ነገ የፍርዱ ቀን ከአምላክ ፊት መቆም አለ። ያንን ሊሰርይላቸውና ሊምርላቸው ዘንድ ነው። በእያንዳንዱ በሚደርስባቸው ፈተና ሁሉ ከአምላካቸው ዘንድ ደረጃ ከፍ ያደርግላቸዋል ብለውና በዚያ ከታገሰ ሰውዬ ገብቶሃል? ፈተና እንዳውም መሰጠት የመመረጥን ምልክት ነው የሚያሳየው። ገብቶሃል አይደል? በዚያ በፈተና ሰውየው
እድሜውን ሙሉ የተፈተነ ሰው አላየሁም አባቴ። እኔ አንድ 30 ዓመት የተለያየ ችግሮችን አይቻለሁ። ከዚህ በኋላ ግን ቆም ብዬ አሰብኩኝ። አሁን የቀረችውን 30 20 እንዴ ነው ማሳልፋት? እንዴ አስረዳኝ እኮ ላስረዳህ ነው። እድሜውን ሙሉ የተፈተነ የለም እያልክ ነው። እንደ ነቢያት የተፈተነ የለም እያልኩ ነው። እኔ ነቢይ አይደለሁም እያልኩ ነው። ደግሞ እኔ ነቢይ አይደለሁም። ነቢይ ባትሆንም ግን ነቢይ አርአያህን አድርገህ እንድትስታዛሃል በቃ አምላክ ዘንድ። አዳምጠኛ ልጨርስልህ። ነቢያችን ሰለላሁ ዐለይሂ ወሰለም ከሁሉም በላይ ፈተና የበዛባቸው እርሳቸው እንደሆኑ ደግሞ ሲገልጹ ምናሉ ኢዛ ኡሲብቱም ቢሙሲበትን ፈተዘከሩ ቢሙሲበቲ ፈኢነ ለዚ አሳበኒ ለም የሲብሁ አሐድ ሚነ ናስ አሉ። የሆነ ፈተና መከራ ከደረሰባችሁ በህይወታችሁ ላይ በእኔ ላይ የደረሰብኝን ፈተናና መከራ አስታውሳችሁ በእኔ ተጽናኑ አሉ። በእኔ ላይ የደረሰ ፈተና በማንም ሰው ላይ አልደረሰምና ብለው ተናገሩ። አየህ ሐታ እነዛ የመረጣቸው ያልካቸው ሰዎች ለምን እነዚህን መረጥ ያልካቸው ሰዎች ከማንም በላይ ተፈትነዋል። የሚገርም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ፈተናቸው የጀመረው መቼ እንደሆነ ታውቃለህ? ገና ሳይወለዱ ነው ፈተናቸው የጀመረው። እንዴት ሳይወለዱ ከተባለ ገና ተረግዘው እያሉ አባታቸውን በህይወት አጡ። ሞት አባታቸው። ልክ ወደዚች ዓለም ሲመጡ ጊዜ አባትን አላገኙ፣ የቲም ሆኖ ነው የወጡት። አንደኛ። ሁለተኛ ነቢያችን ሰለላሁ ዐለይሂ ወሰለም ገና ህፃን ልጅ እያሉ አስሮቹ ምናምን ቤት እያሉ እናታቸውን አጡ፣ ሞቱባቸው። ተመልከት። ሁለተኛ። ሶስተኛ በዚሁ ሁኔታ እያሉ ነቢያችን ሰለላሁ ዐለይሂ ወሰለም አጎታቸው አያታቸው ተቀበላቸው አብዱል ሙጠሊብ። ከእርሱ ጋር ትንሽ እንደቆዩ እርሱንም አጡ፣ ሞተባቸው። በቃ ባዶ እየሆኑ መጡ። ማንም አንተ አባትህን አጣ ማለት እዚህ ዓለም ላይ በጣም ከባድ ፈተና ነው። ምን ያክል መስዋዕት እናትህ ከፍላ እንደምታሳድግህ ታውቃለህ። መንገድ ላይ እየተቀመጡ እናቶች ሲያሳድጉ አላየህም? ለልጆቻቸው ሽንኩርት፣ ቲማቲም እየተበደሩ የሰው ፊት እየገረፋቸው እንዲህ አይነትን ህይወት አሳልፈዋል፣ ተፈራርቆባቸዋል። ነብዩ ሰለላሁ ዐለይሂ ወሰለም አላህ የመረጠው ታላቅ ሰው እዚህ ዓለም ላይ ነው። ስለዚያ ሰው ነው እየነገርኳቸው ያለሁት ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን ይሄ ሁሉ ፈተና ተፈራረቀባቸው። እናታቸውን አጡ፣ አባታቸውን አጡ፣ ከዛ አያታቸውን አጡ። አያታቸው ጋር ትንሽ እንደቆየ እሱ ሞተባቸው። ልክ እሱ ሲሞት አጎታቸው ተረከበ። አጎታቸው አቡ ጣሊብ ጋር እየኖሩ እያለ ሞተ እርሱ። ከዚያ በኋላ እንደገና ሚስታቸው አንዲት ሚስት ናቸው ያላቸው። የዛኔ ነቢያችን ሰለላሁ ዐለይሂ ወሰለም ያችን ሚስታቸውን ሁሉ አጡ። ሁሉንም እንዳለ ተነጠቁ። የሚገርምህ ወንድ ልጅ ወልዳሉ። ቃሲም ወዳው ወልደው ብዙ ሳይቆይ ሞተባቸው። ከዚያ በኋላ ሌላ ልጅ ወንድ ልጅ ወለዱ፣ አብደላህ። እርሱም ሞተባቸው። ነቢያችን ሰለላሁ ዐለይሂ ወሰለም እንዳለ ልጆቻቸው ሁሉ በአይናቸው እያዩቸው ሁሉም ልጆቻቸው ሙተውባቸዋል። አንዲት ልጃቸው ስትቀር ፋጡማ ስትቀር ሁሉንም ተነጠቁ። የመካ ሰዎች እስኪሳለቁባቸው ድረስ ምን እያሉ هذا هو الابتر ይሄ ዘሩ የተቋረጠ እያሉ ሲሳለቁባቸው ነበር። ይህን ሁሉ መከራ አሳልፈዋል። እዚያ መካ ላይ እያስተማሩ መርጧቸው እሱ ነቢይ አድርጓቸው የዓለም ታላቅ ሰው አድርጓቸው ያለ መካ ሰዎች ይሳለቁባቸዋል። ይሄን እያየ አላህ ሱብሓነሁ ወተዓላ ዝም ብላቸዋል። ይህን ፈተና ያስተናግዱና ያልፉ ዘንድ ማለት ነው። ጠልቷቸው ነው ወይ? አይደለም። ፈተና የመጥላት ምልክት አይደለም። አየህ አይደለ? እያስተማሩ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በመካ ከሃዲያኖች አጠገብ እያለፉ እያለ እንዴ አፈር ይረጩባቸው ነበር። ከሃዲያኖች ተሰባስበው ያን አፈር እንዳለ ሙሉ ሰውነታቸው ላይ ራሳቸው ላይ ለብሰው ወደ ቤት ይገባሉ። ልጃቸው ፋጢማ ታይና እያለቀሰች ወካነት ተብኪ ይላል፣ እያለቀሰች ታራግፍላቸው ነበር አፈሩ። ላ ተብኪ ያ ብንቲ ፈኢነ አላህ ማኒዑ አባኪ ይሏት ነበር። ልጄ ሆይ አታልቅሺ፣ አላህ ለከአባትሽ ይከላከልለታል እኮ እንዲገሉት አያደርግም፣ ይሄ ቀላል ነገር ነው ይሏት ነበር። እየሰገዱ እያለ ነቢያችን ሰለላሁ ዐለይሂ ወሰለም እዚህ መታ አሰግድም ለአምላክህ አምልኮን አትፈጽምም እያሏቸው የመካ ከሃዲያኖች የግመል እንግዴ ልጅ ግመል አዲስ ወልዳ ከሆዷ የወጣው ያ ደሙ ምናምን እንደዛ ያንን ተሸክመው አመጡና ጫኑባቸው። እዚህ ላይ እንዳለ ሙሉ ሰውነታቸው ደም በደም ለበሰ። መነሳት አልቻሉም ከሱጁድ። ልጃቸው መታ ያንን እየጎተተች አነሳችላቸው። ሌላ ሰው ለምን አላነሳም? የመካ ከሃዲያኖች እንዳለ እዛው ቆመው አንድ ሰው ካነሳ ቅጣት ይጠብቀዋል ተባለ። ማንም ወንድ ደፍሮ ሊያነሳ አልቻለም። ልጃቸው ተነገራት። ቶሎ መታ እሷ ባላት ኃይል እየጎተተች አባቴ ላይ ማን የጫነባቸው እያለች ጎትታ አነሳችላቸው። ያን እየጠረጉ ሄዱ። አያረ በጣም ከባድ መከራ ደርሶባቸዋል። እንደ እርሳቸው የተፈተነ የለም፣ እንደ ነቢያት የተፈተነ የለም እዚህ ዓለም ላይ መርጧቸው ሳሉ ማለት ነው። ስለዚህ ፈተና የመጥላት ምልክት አይደለም። ቢጠላቸው ኑሮ እነዚያን ነቢያት ይህንን የጥላቻ ምልክት ቢሆን ኑሮ ፈተና ነቢያቶቹን ጫፋቸውን ባላስነካቸው ወይም ባላስፈተናቸው ነበር። አብርሃም ወደ እሳት ተወርሯል እርቃኑን አድርገው። ዩኑስ ዓለይሂ ሰላም ወደ ባህር ተወርሯል የአሳ ነባሪ እስኪወጣው ድረስ።
ዩሱፍ ዓለይሂ ሰላም ባሪያ ተደርጎ ተሽጧል። ስለጠላቸው ነው እንደ ነቢያቶችን አይደለም። አያችሁ አይደል? እንዳውም ይህ የውዴታ ምልክት ነው። አምላክ ሲወደህ ጊዜ ወደ እርሱ ልዩ ባሪያው አድርጎ ሲያይህ ጊዜ ከእርሱ ዘንድ ደረጃህን ከፍ ሊያደርግልህ በዚህ እንዲህ አይነት ፈተናዎችን ይፈትናል። በነቢያቶችም ላይ አድርጎበታል እና የጥላቻ ምልክት አይደለም ፈተና፣ እንዳውም የውዴታ ምልክት ነው ከእርሱ ዘንድ ይመስላል። እሺ ማን ነው ከታች ልጅ ካለ ግቡና ቀጥሉላቸው። ወደ ምሽግ ነው መግባት የሚፈልግ የላከ ሰው ዛሬ ካለች ወይ ግቢ። እሺ ጆሲ ሌላ ጥያቄዎች ምናምን ካሉ ያው ዘህር አለች ትመልስልሃለች። ልጆች ካላቸው ሌሎች ንጽራዊ ጥያቄ ምናምን ካላቸው እስላማዊ ጥያቄዎች እንትን በሏት። የአዩብን ታሪክ ንገረበው። የአዩብን ታሪክ ያውቃል ጆሲ? የአዩብን ታሪክ ታውቃለህ አይደለ? አውቀዋለሁ። አዎ አዩብ ምን ያክል እንደተፈተነ ታውቃለህ? አዩብ በጣም ከባድ ፈተና ተፈትኗል። በጣም ከባድ ፈተና። አላህ ስብሐነሁ ወተዓላ በጣም ታጋሽ ባሪያ ብሎ ነው የገለጸው። እሱ አዩብ ዓለይሂ ሰላም በጣም ሀብት ያለው ሰው ነበረ። በጣም ሀብታም ነበር። ሚስቶች ነበሩት፣ ልጆች ነበሩት። በጣም ባለጸጋ ነበር። ከዕለታት አንድ ቀን ፈተና ደረሰበት። እንዳለ ሀብቱን ሁሉ አጣ። ልጆቹ ሁሉ አይኑ እያየ ሞቱበት። ሚስቶቹም ሁሉ አጣቸው። አንዲት ሚስቱ ብቻ ቀረች። በጣም አላህን የምትፈራ ሚስት ነበረችው። ከዚያ በኋላ እቤት የሚበላ የሚቀመስ ሁሉ ጠፋ። ታመመ ጨራሽ። ከዚያ ከመታመሙ የተነሳ ሰውነቱ ይቆስል ነበር፣ ይተላ ሁሉ ነበር ይባላል። ከዚያ በኋላ የአካባቢው ሰዎች ከእርሱ ሸሹ፣ እራቁት። ይህን በቃ በራሱ እንትን አለና ተሸማቀቀና አዩብ ዓለይሂ ሰላም ቤቱ ቀረ። ማንም ሰው ሊቀርበው ስላልቻለ አንድ ሚስቱ ብቻ ቀረችች። ከእርሱ ጋር ማንም የሚገበያ የሚሸጥ የለም። አሁን ከእርሷም ጋር ያለውን ዕቃ ከቤት ውስጥ እንዳለ እየሸጠች ሽጣ ጨረሰች፣ አለቀች። በቃ ገብታችኋል? ለአዩብ ዓለይሂ ሰላም እንዳለመለየት ብላ ይህ ሁሉ ከባድ መከራ አሳልፋ ምን ብላ ከእሷ ጋር እንዳትሻሻጡ እንዳትገበያዩ ሁላ ተባለ። ለምን? ምክንያቱም ይህን በሽታ ከእርሱ ጋር ስለምትኖር እሱ ጋር የቀረችው እሷ ብቻ ስለሆነች እንዳታስተላለፍብና ገሏት ተባለ። ህዝብ እንዳለ ገለላት። ያላት ሌላ ምንም ነገር አልነበረም ይባላል። በቃ ፀጉሯ በጣም ረጅም ስለነበር ያንን ቆረጠችውና ይላል ቅሳ ላይ ነው። ያንን ቆረጠችውና አዩብ ዓለይሂ ሰላም የምታበላው ስታጣ ጊዜ ያንን ገመድ ሰርታ ሸጠችው። ከዛ ያንን ላይ ይዛለት ስትመጣ ጊዜ ከየት ነው ያመጣሽው አላት እና ይሄንን አሳየችው። አንተንማ በላህማ ቀምሰህ ነገር አጣሁ፣ ያለኝ አንዱ ነገር በቃ ይሄ ፀጉሬ ነበር አለችው። እሱን ሽጬ ገመድ አድርጌ ሽጬው ነው ብላ ተናገረች። ከዚያ በኋላ አዩብ ዓለይሂ ሰላም በጣም አዘነ። ከዚያ በኋላ በጣም አዘነና ከዚህ በኋላ መታገስ አልቻለም። ረቢ ኢኒ መሰኒየ ዱር ወአንተ አርሐሙ ራሒሚን አለ። ጌታዬ አላህ ሆይ እኔና አደጋ ደርሰውብኛል፣ አንተ ደግሞ የአዛኞች ሁሉ አዛኝ ነህና እባክህ ይህን አስወግድልኝ አለ። ወዲያው አዩብ ዓለይሂ ሰላም አላህ ስብሐነሁ ወተዓላ አዘዘው፣ ሂድና ውጣና እርኩድ ቢሪጅሊክ አለው፣ በእግርህ ተራመድ ሩጥ አለው። እየሮጠ እያለ አዩብ ዓለይሂ ሰላም እንዳለ በሰውነቱ ላይ ያለው ትል ረገፈ። ወዲያው በቅጽበት ሙሉ ጤናውን መለሰለት። ከዚያ በኋላ አዩብ ዓለይሂ ሰላምን አላህ ስብሐነሁ ወተዓላ ከሰማይ በአንበጣ መልክ የሚመስል ወርቅ አዘነበለት ይባላል። ያንን ማፈስ ጀመረ አዩብ ዓለይሂ ሰላም። አዩብ ምነው እንደዚህ ሆንክ? ከዚህ በፊት እንዲህ አይነት ጸጋ ሰጥቼህ አልነበር አለው። አዎ ጌታዬ፣ እኔ ያንተን ጸጋ የማልሰለች ነኝ፣ ወይም ደግሞ ማለብቃቃ ላይ ከጸጋ ብሎ ተናገረ። እንዳለ አጠቃላይ እንደገና መለሰለት አላህ ሱብሓነሁ ወተዓላ ያን ሁሉ ጸጋው። እንዳጠቃላይ ነብያቶች ሆነው ያን ሁሉ ታላቅ ቦታ ኖሯቸው ከአምላክ ዘንድ ይሄን ያክል ፈተናዎችን ይፈተኑ ነበር። ይህ ነው እና ፈተና የጥላቻ ምልክት ቢሆን ኖሮ ነብያቶች አይፈተኑም ነበር። ምድራዊ ጸጋ የውዴታ ምልክት ቢሆን ኖሮ አላህ እርሱን ለካዱ ሰዎች አንዲት ቅንጣት ጉንጭ ውሃ ባላስጎነጫቸው ነበር። እዚህ አለ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለው ካነት ዱንያ ተዚኑ ዐንደ ላሂ ጀናሐ በዑዳ ማ ሰቃ ሚንሃ ካፊር ሸርበት ማ። ይቺ ምድራዊ ጸጋ ከአላህ ዘንድ የትንኝ ክንፍ ያክል ቦታ ቢኖራት ኑሮ አሉ ነቢ ሰለላሁ ዐለይሂ ወሰለም አንድ ከሃዲ የሆነ ሰው ከዚች ዓለም ውሃ አላህ ሱብሓነሁ ወተዓላ አንዲት ጉንጭ ውሃ ባላስጎነጨው ነበር፣ ባላጠጣው ነበር አሉ። ግን ቦታ የላትም ይቺ ምድራዊ ጸጋ። የውዴታ መገለጫው ይሄ ምድራዊ ጸጋ ቢሆን ኑሮ ከአላህ ሱብሓነሁ ወተዓላ ዘንድ
ካፊር አይሰጠውም ነበር። ይዟቸዋል። ነገር ግን ይህ ምድራዊ ጸጋ የውዴታ መገለጫ አይደለም፣ ፈተናም የጥላቻ ምልክት እንዳልሆነ ሁሉ ማለት ነው።